ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም ፍቅር ጤና እየተመኘው ቪዲዮውን በላይክ ጀምሩት ሰብስክራይብ ኮሜንት አትርሱ ቤተሰቦች አመሰግናለሁ ጋይስ አሁን እንግዲህ ክራሩን ይዘን ልሰጠው ነው ከዛ ደግሞ ካባም ይዘን ልትመጣና ሊሰጡ ነው ያው በዛውም አንድ ስጦታ አለን ይሄው አንድ ካባ ይዘን መተናል አዎ ለዚህ ብርዱም ጥሩ ነው የሚያምር ካባ እንኳን ለክብሩ ለብርዱም ጥሩ ነው የናበት ይሄ እዚህ ባለንበት ሰዓት ታዲያስ በረጋችን ላይ እቺን የባህል ልብስ ያመጣው አረና ስለሆነ እናመሰግናለን እኔ የባህል ዝግጅት ብዙ ማለት ነው አረ ያምር ባህል በጣም ተስፋ አለ ከዚህ በኋላ በደስ ጥሩ ነው እንዴ በጣም እቺስ ምን ነው ካባ ነው የሚያንጸባርቅ ደስ ይላል ወደዳሽ ሶም ባይሆን ጥሩ ነበር ችግር የለም ያው ክራሯን ደግሞ ሰው እንዲቻርገን ብንጫወትባት በጣም የክራሯን ደግሞ ላውጣት ከቦርሳ እሺ በቃ ከፈላል ማለት ችግር የለም ከኬዝ ቦርሳ ይስከታል እንግዲህ ይሄ ነው ፈጣን ስለምትልካራ ለጉዞም እንድትመቸን አነሲያቸውን የምናመጣት የልጃችን ታምራለች በጣም የልጃችን የቴዎድሮስ መሰንቆ ብቻውን እንዳይሆን እንዲያግዝ ነው እንጂ በጣም ጥሩ ነበርስ ሊያዝልህ ለዘላለም የሚመስል ማንም የለም መካሪ ድንቅ መምህሬ ላንተ ነው ዜና መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ ያንተ ቤት የመቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ሰው በጣም እወዳለሁ ከዛ ደግሞ አሁን አንቺን ከወደድኩሽ ያንቺ ጉዳይ በቃ ጉዳይ ነው አይ ቲንክ ከቤተሰብ የመጣ ይመስለኛል ቤተሰቦቼም እንደዛ ናቸው ሰው በጣም ነው የሚወዱትና ለሰው በጣም ዋጋ ይከፍላሉ ይሄ ለምሳሌ የራሳቸውን ነገር ትተው ለዛ ሰው በጣም ዋጋ መክፈል እና እኔ በጣም ሰው እወዳለሁ አንዳንዴ እንዳልሹ ነው ይገርመኛል የሆነ ዞር ብዬ ስመለከት እኔ ነኝ ግን እላለሁ እንዴት ነው ግን እንደዚህ ተወጣውት ምናምን እግዚአብሔር ይመስገን እላለሁ ብዙ ነገሮችን አልፈለሁ አሁን ላነሳሽው ነገር ደግሞ ጥሩ ምስክር የሚሆነው በቅርቡ የነበረው የፍናን ሰርግ አንዱ የቅርብ ጊዜ ትዝታ ነው አይደለ ደጋሽ በጣም እዛ ላይ የጓደኝነታችሁን ጥግ ያሳያችሁበት ክብራችሁን ፍቅራችሁን አንድነታችሁን ምግረ መንገድ የገለጣችሁበት ነበርና እዛው እሱም በጣም ተጠቀሻለሽ እንዴት ነበረ በጣም አሪፍ ነበር ያው አንዳንዴ ለኔ እህቴ ናት እና የሚሰማኝ ስሜት ምንድነው የሆነ ታናሽ እህቴን እየዳርኩ ከዛ ደግሞ አንዳንዴ ደግሞ የሆነ ልጄን እየዳርኩ አንዳንዴ ደግሞ በቃ የሆነ ማለት የሚሰሙኝ የተለያዩ ስሜቶች ናቸው በእያንዳንዱ በምገባበት ቦታ ሚዜ ሲሆን የሚዜነት ስሜት ይሰማኛል ከዛ ደግሞ የሆነ የምትወደውን ሰው ሰክሰስ ማየት በጣም ደስ ይላልና የምታረገው ነገር ይሁን እኔ ወይ እሷ ስትለኝ ወይ ደግሞ ሰው ሲለኝ ያን ያህል አልደከመኝም ያን ያህል ዋጋ ከፍያለሁ ብዬ አላስብም በቃ ለምትወደው ሰው የምታረገው ነገር እንትና ያት ቆጥሮ ወይም ደግሞ አሁን ልክ የሰርጓ ቀን ጣዋት በበነጋታው ሰዎች ደከማችሁ በረታችሁ ነው ስሚ ደክሞሻል ምናምን እንባባላለን የሆነ ድካም አልነበረም ውስጣችን ምንም አይነት ድካምና የምትወደውን ሰው ያ ነገር ስታረግ አይታወቅህም ቀላል ኃላፊነት እንዳይመስልሽ እኔ እንዲያውም ፍናን ምን ብለኛለች ካለፈ በኋላ እኔ እንዳላቅ አድርጋ የመለሰችው በጣም ብዙ ነገር አለብኛለች ጓደኝነትን እንዴት ትገልጫዋለሽ ሰው እንዳልኩሽ በጣም እወዳለሁ ከዛ ደግሞ ስቀርብም እንትን ይለኝም ይሄ ባውንደሪ በቃ በጣም ለዛ ሰው ሙሉ ነገር ነው የምሰጠው የዛም ሰው እያንዳንዱ ነገር ይመለከተኛል ብዬ አስባለሁ ይሄ እንትን አልችልም አሁን ጸጊን አገኘዋት በቃ
ሻይ ጠጥተን እንለይ አይነት ነገር አልችልም። በቃ በጣም ነው እንትን የምለው ያንቺ ነገር ወይ እንቅልፍ ይነሳኛል ወይ ይመለከተኛል አልችልም። ከዛ ደግሞ የፌኑ ደግሞ ሲሆን በቃ የራሴ ሰው ናት። የእሷን ደግሞ ይሄ እሷ ጋር ምንም ነገር ደርሶ በሰርጓ ቀን እሷ ምንም ፊቷ ላይ ሀዘን እንዲፈጠር አልፈልግም። ስለዚህ እሷ ጋር እንዲደርስ አልፈልግም እና ደግሞ እግዚአብሔር ይመስገን ያን ያህልም ቻሌንጅ አልነበረም። ይሄ እንዲባረገው እንዲብናረገው ወይ ደግሞ አልነበረም። ሁሉም በጣም አሪፍ ነበረ። ፍናንንም እንግዲህ ባለቤቷንም እንኳን ደስ አላችሁ ቢዘገይም ለማለት እንወዳለን። ይኸው ሰርጉ ሁላችንም እንቀያየማለን እንደ ሰው ማንም ሰው ብፁዕ የለም እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ ምን ጎዳው ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲህ አልፋለሁ ማንናንተ ይቅርታል ማለት በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ ማብያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነ አውቃለሁ። አትሲም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይ ማጥፍቻለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ አርገሻታል። የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል I see you like I'm sorry I mean that doesn't mean ከኔ ጋር ተጣብቃለሁ ማለት አይደለም። መስመሬን እጠብቃለሁ ለቀቅላለሁ። ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቀፌ ነው ጉዜን እንቀጥለው። ይህ አንደኛ ለዛ ሰውም አንደኛ ሕክምና ነው፣ ለራስሽም ሕክምና ነው። ሰው እንደሆንሽም ታስተውያለሽ፣ ብፁዕ እንዳልሆንሽ ታውቂያለሽ። እማማ ዝናሽና ገንዘብ እናንብብ እንግዲህ ጡረታ ስትሰጣቸው ይሄንን አንብበህ አስፈርመህ ስጣቸው ብለውኛል። አንብብልኝ። እሺ እዛም እኮ እየፈረምኩ ነው የምወጣው። እንግዲህ እንጀምር። እኔ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተባልኩ የተከበርኩ የተፈራው በአካባቢው ላይ እንደኔ የተከበረና የተፈራ የለም ይላል። ትክክል ነው። እውነት ነው። ትክክል ነው። ከጡረታዬ ላይ በገዛ ፈቃዴና በገዛ ፍላጎቴ በራሴ ተነሳሽነት በራሴ ፍቃድ ለመንገድ ማሰሪያ 200 ብር ይቆረጥ ብያለሁ ይላል ብለዋል። 200 ብር ስንት ቀረ? 800 ብር ደግሞ ይሄ 200 ብር ይወስዳል። ወይ አልጨረስኩም እንዴ? ሳልጨረስ እንደምን ነው ወይዘሮ ዝናሽ እንዴ? ቀርም እንዴ? ቆይ ስንት ቀረ? 800 ብር ስንት ቀረ? እንዴ ለመንገድ ማሰሪያ ስንት ነው? 200 ብር 800 ብር ቀረ። አዎ እሺ 800 ብር ይሄ ደግሞ ያጓጓዝኩበትን 200 ብር ይላል ዘካራት። ቆዩ ከ800 ብሩ ደግሞ ከ800 ብር ላይ 100 ብር ለሽንት ቤት ማሰሪያ ይቆረጣል። ለማሽንት ቤት ለእርሶም ነው የእርሶም የሚደፋው ሽንት ቤት የሚደፋው አለሁበት ግቢ በቡቦ እየተቀመጥኩ ነው። በቡቦ ሽንት ቤት ጉልበትና ጉልበቴ ተራምዶ አይሄድም እኮ። የቡቦ ታዲያ የት ይደፋል? የቡቦ የሚደፋው ሽንት ቤት ነው። ቤት ውስጥ በቡቦ እየተቀመጥኩ ነው እየወሰዱ የሚደፉት ግቢ ያሉት ሰዎች እኮ። ሽንት ቤት ለብቻ ሊሰራ ስለሆነ አካባቢው ላይ ለሽንት ቤት ማሰሪያ ደግሞ 100 ብር ይቆረጣል። ስንት ቀረ? 700 አጥር ግቢ አብሬ ያለኋቸው ፊት የተወልደው ነው ያደጉት። እሱ አይደለም፣ እሱ ሌላ ነው። እሱ ሌላ ለብቻ ይሰራል። ቤት ውስጥ በቡቦ ነው የምቀመጠው። ራሱንም ይቅር አይደለም። አዳምጡ ወይዘሮ ዝናሽ፣ እንዴ ለምን ይቀርቦታል? በየቦታው ተከፋፈለ። ለምን ይቀርቦታል? ቆዩ አዳምጡኝ። 200 ብር ለመንገድ ማሰሪያ፣ 100 ብር ደግሞ ለሽንት ቤት ማሰሪያ ከጡረታዎት ላይ ተቆርጧል።
አሁን ስንት ቀረ? 700 ብር። 700 ብር ስንት ቀረ? 700 ብር። እሱንም ለቸገረው አድርጉ። እርሶ ምኑን? 700 ብር ጡረታውን አይቀበሉም? ለቸገረው ነገር አድርጉ። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።